ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። 86 በመቶ የአንደኛ ደረጃ ትምህርት ቤቶች መሰረታዊ ግብዓት እንደሌላቸው የትምህርት ሚኒስትሩ ተናገሩ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ጥራት የሌለው ትምህርት መዘዙ በማህበረሰብ መከፋፈል፣ በተቋማት መዳከም፣ በሙስናና በአደገኛ ግለኝነት የታጀበ የሞራል ቀውስ ማስከተሉንና ይህም ማህበረሰቡ የጋራ አብሮነትና ሀገራዊ ስሜት እንዲያጣ አድርጓል ብለዋል። የአዲስ አበባ ዩኒቨርሲቲ ለ76ኛ ዙር ያስመረቃቸውን ተማሪዎች አስመልክቶ የትምህርት ሚኒስትሩ ባስተላለፉት የእንኳን ደስ አላችሁ መልእክት ተመራቂዎች በአዲሱ የትምህርት ሪፎርም የተመረቁ የመጀመሪያዎቹ ተማሪዎች መሆናቸውን ጠቅሰዋል። ባለፉት 5 ዓመታት የነበሩ የፖለቲካ ስርዓቶች ትምህርት ቤቶችን የርዕዮተ ዓለምና የፖለቲካ ቁጥጥር ማዕከል ማድረጋቸው ተቋማቱ በነጻነት እንዳያስቡ፣ እንዳያስተምሩና መሰረታዊ ግብዓቶች እንዳይሟሉላቸው አድርጓልም ብለዋል። በተጨማሪም የትምህርት መሰረት በሆነው በቅድመ ልጅነት ትምህርት ላይ ፍትሃዊነት ባለመኖሩ በቂ አቅርቦት ባላቸው የግል ትምህርት ቤቶችና መሰረታዊ አቅርቦት ባጡ የመንግስት ትምህርት ቤቶች መካከል ሰፊ ልዩነትና ከትውልድ ትውልድ የሚሸጋገር እኩልነት ያለመኖር ችግር መፈጠሩንም ጠቅሰዋል። በዚህም በብቃት ላይ የተመሰረተ ሀገር በቀል ዕውቀትን፣ የሙያ የቀለምና የግብረ ገብ ትምህርትን ያካተተ አዲስ የትምህርትና ስልጠና ፖሊሲ ተቀርጾ ወደ ተግባር መግባቱን አስረድተዋል። ሚኒስትሩ አክለውም በሀገሪቱ ከ4 ሚሊዮን በላይ የቅድመ አንደኛ ደረጃ ትምህርት ቤቶች መገንባታቸውን ገልጸው ምንም አይነት የቅድመ አንደኛ ደረጃ ትምህርት በሌላቸው ወረዳዎች ተጨማሪ 1452 ትምህርት ቤቶች ለመገንባት በከፍተኛ ፍጥነት እየተሰራ መሆኑን ተናግረዋል። የትምህርት ቤቶችን ደረጃ ለማሻሻል በተደረገው ጥናት ከአንደኛ ደረጃ 86 በመቶ፣ ከሁለተኛ ደረጃ ደግሞ 71 በመቶ የሚሆኑት መሰረታዊ ግብዓት እንደሌላቸው መረጋገጡን ገልጸዋል ሲል ኢዜአ ዘግቧል። የአዲስ አበባ ዩኒቨርሲቲን ጨምሮ በርካታ የመንግስት ዩኒቨርሲቲዎች ተማሪዎቻቸውን በዛሬው ዕለት አስመርቀዋል። በሌላ ዜና የትምህርት ምዘናና ፈተናዎች አገልግሎት የ12ኛ ክፍል ማጠናቀቂያ ፈተና ለመስጠት ዝግጅት መደረጉን ገለጸ። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ እንደገለጹት ዘንድሮ 563501 ተማሪዎች ለመፈተን ተመዝግበዋል። በዚህም ከሰኔ 23 እስከ ሐምሌ 16 ቀን 2018 ዓ.ም ለሚሰጠው ፈተና ጥያቄዎች ደህንነታቸውና ደረጃቸውን ጠብቀው መዘጋጀታቸውን እንዲሁም ግብዓትን ጨምሮ በቂ ዝግጅት መደረጉን ተናግረዋል። ፈተናው በበይነ መረብና በወረቀት እንደሚሰጥ ዋና ዳይሬክተሩ ጠቅሰው ፈተናውን በ6 ዙር በበይነ መረብ የሚወስዱ ተማሪዎች በስርዓቱ ላይ ልምምድ ማድረጋቸውን ገልጸዋል። የተፈጥሮ ሳይንስ የወረቀት ተፈታኞች በ3ኛው ዙር ከሐምሌ 1 እስከ 3 ድረስ እንዲሁም የማህበራዊ ሳይንስ የወረቀት ተፈታኞች ከሐምሌ 6 እስከ 8 ቀን 2018 ዓ.ም ድረስ እንደሚፈተኑ ጠቁመዋል። በተወሰኑ ቦታዎች ላይ የሚገኙና በቀድሞው ስርዓተ ትምህርት የተማሩ ተማሪዎች ለመጨረሻ ጊዜ ዘንድሮ ፈተናውን እንደሚወስዱም አመልክተዋል። ፈታኝ መምህራንና የፈተና አስፈጻሚዎችን የመመልመል፣ የመመደብ፣ የማሰማራትና ኦሪየንቴሽን የመስጠት ስራ ቀደም ብሎ መከናወኑን ገልጸው የፈተና አስፈጻሚዎች ወደ ፈተና ማዕከላት መግባታቸውንም ኃላፊው ተናግረዋል።
አሁን ላይ 607 የፈተና ማዕከላት ዝግጁ መሆናቸውንም አመልክተዋል። ተማሪዎች በዩኒቨርሲቲዎች፣ በትምህርት ቤቶችና በኮሌጆች እንዲሁም በተለያዩ የፈተና ማዕከላት ለሚሰጠው ፈተና ማንነታቸውን የሚገልጽ መታወቂያና የመግቢያ ካርድ መያዝ እንደሚኖርባቸው አሳስበዋል። ስማርት ሰዓት፣ የሞባይል ስልክ፣ የጆሮ ማዳመጫ ኤርፎን፣ ድምጽና ምስል የሚቀዱ ቁሳቁሶች ከፈተና የሚያሳግዱ መሆናቸውንም ጠቅሰው ተማሪዎች የተጠቀሱትን ነገሮች እንዳይዙ አሳስበዋል። አምባሳደር ዲና ሙፍቲ በእድገት ጉዞ ላይ ችግሮችን በጥናትና በምርምር እየለዩ መፍታት ተገቢ ነው አሉ። ችግር ፈቺ ምርምር ለከተማ አመራር ልማትና ማንሰራራት በሚል መሪ ሐሳብ በአዲስ አበባ አመራር አካዳሚ የተዘጋጀው 6ኛው ሀገር አቀፍ የምርምር አውደ ጥናት ተካሂዷል። በመድረኩ የተገኙት አምባሳደር ዲና ሙፍቲ በአውደ ጥናቱ ላይ ባስተላለፉት መልእክት ኢትዮጵያ በሁሉም መስክ እያስመዘገበች ባለው የእድገት ጉዞ የሚገጥሙ ችግሮችን በጥናትና ምርምር እየለዩ ምላሽ እየሰጡ መሄድ ያሻል ብለዋል። በተለይም በምስራቅ አፍሪካ ባለው የጂኦ ፖለቲካ ውጥረት የተለያዩ ችግሮች መኖራቸውን የጠቀሱት አምባሳደሩ እነዚህን ፈተናዎች በስኬት ለማለፍ የጥናትና ምርምር ስራ ወሳኝ ነው ብለዋል። ከውጫዊ ችግሮች ባሻገር ውስጣዊ ችግሮችንም በጥናትና በምርምር በመለየት ምላሽ መስጠት ያስፈልጋል ያሉት አምባሳደር ዲና ሙፍቲ ከተሞችን ካደጉ ሀገራት ከተሞች ጋር ትስስር በመፍጠር በዲፕሎማሲው መስክ የራሳቸውን አስተዋጽኦ እንዲጫወቱ ማድረግ ይገባል ብለዋል። የአዲስ አበባ አመራር አካዳሚ የከተማዋን ችግሮች በሳይንሳዊ መንገድ ለመፍታት ለፖሊሲ አውጪዎች ግብአት የሚሆኑ የምርምር ስራዎችን እያከናወነ ነው ያሉት የአካዳሚው ፕሬዝዳንት ዶክተር ጣሰው ገብሬ የከተማዋን ነዋሪዎች መሰረታዊ ችግር ለመፍታትና የተቋማትን እድገት ለማጎልበት የጥናትና ምርምር ስራ ወሳኝ ነው ብለዋል። አካዳሚው የሚያካሂዳቸውን ምርምሮች ሰንዶ ከማስቀመጥ ይልቅ በከተማው አመራር በኩል ወደ ስራ እንዲተረጎሙ ማድረግ ይገባልም ብለዋል። የግብርና ሚኒስቴር በቀጣይ 5 ዓመታት የቡናን የውጭ ምንዛሬ ገቢ $6 ቢሊዮን ለማድረስ ማቀዱን ገለጸ። የግብርና ሚኒስትር አዲሱ አረጋ እንደገለጹት ቡና ኢትዮጵያ ወደ ውጭ በመላክ ገቢ ከምታገኝባቸው የግብርና ምርቶች አንዱ መሆኑን ጠቁመው አሁን ላይ የኢትዮጵያ ቡና ገቢ $3 ቢሊዮን ደርሷል። በቀጣይ 5 ዓመታት ይህንን ገቢ ወደ $6 ቢሊዮን ለማድረስ ይሰራል ብለዋል። አርሶ አደሩ አሁንም ቡናን በባህላዊ አሰራር እያመረተ እንደሚገኝ የጠቀሱት ሚኒስትሩ በሄክታር 8 ኩንታል የሚገኘው ምርት በቀጣይ 5 ዓመታት ወደ 21 ኩንታል ማድረስ ይጠበቃል ብለዋል። በዚህም የቡናን ምርታማነት ለማሳደግ ሰው ሰራሽና የተፈጥሮ ማዳበሪያ መጠቀም እንደሚገባ በሰነዱ ላይ ተጠቅሷል ብለዋል። የቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ በበኩላቸው ኢትዮጵያ በዓለም የቡና ንግድ ትልቅ ድርሻ ያላት ብትሆንም የምርቱ ሂደት ግን ባህላዊ መንገድ የሚከተል በመሆኑ በዓለም ገበያ ተወዳዳሪ አልሆነም ብለዋል። ለዚህም ሀገራዊ የቡና ልማት ፓኬጅ መተግበሪያ ሰነድ ይፋ መደረጉን ገልጸዋል። ዓለም አቀፍ የቀይ መስቀል ኮሚቴ ለአርሶ አደሮች የማዳበሪያ ድጋፍ ማድረጉን አስታወቀ። ዓለም አቀፍ የቀይ መስቀል ኮሚቴ ክረምቱ ከመግባቱ በፊት የአርሶ አደሮችን የግብርና ስራ ለመደገፍ ለ132,000 አርሶ አደሮችና የቤተሰብ አባላት ዘርና ማዳበሪያ ማቅረቡን አስታውቋል። ድርጅቱ በመካከለኛው ምስራቅ ባለው የጸጥታ ችግር ምክንያት የነዳጅ እጥረት በተባባሰበት ወቅት የተደረገው ይህ ድጋፍ በ2017 ከተደረገው ድጋፍ ጋር ሲነጻጸር ከእጥፍ በላይ ብልጫ አለው ብሏል። ዓለም አቀፍ የቀይ መስቀል ኮሚቴ በአማራ ክልል ለ2 ዓመታት በተካሄደው ጦርነት ሳቢያ ጉዳት የደረሰባቸውን የገጠር ማህበረሰብ አባላት ማገዝ እጅግ አስፈላጊ መሆኑንም ገልጿል። ይህ ድጋፍ በሶስቱ ክልሎች ውስጥ ከፍተኛ ፍላጎት ባለባቸውና መጓጓዣ እጅግ ፈታኝ በሆነባቸው አካባቢዎች ለሚገኙ ሴቶች፣ ለሚመሯቸው ወይም አንድ ወላጅ ብቻ ላላቸው ቤተሰቦች ቅድሚያ እየሰጠ ነው ተብሏል። ሰብአዊው ድጋፍ ከግንቦት ጀምሮ እስከ ሰኔ 15 ቀን 2018 ዓ.ም ድረስ ከኢትዮጵያ ቀይ መስቀል ማህበር ጋር በመተባበር የተከናወነ መሆኑን ከተቋሙ ያገኘነው መረጃ ያመለክታል። ፋይዳ ዘመናዊ ተቋማትን መፍጠር እንዳስቻለ የብሔራዊ መታወቂያ ፕሮግራም ገለጸ።
የብሔራዊ መታወቂያ ፕሮግራም የግንኙነትና የባለድርሻ አካላት ዳይሬክተር ሳሚና ሰይፉ ለኢዜአ እንደተናገሩት በመላ ሀገሪቱ በ12 የምዝገባ መሳሪያዎች የብሔራዊ ዲጂታል መታወቂያ ምዝገባ እየተከናወነ ነው። ምዝገባው በኢትዮ ቴሌኮም፣ በኢትዮ ፖስታ፣ በባንኮችና በሌሎች አጋር ተቋማት አማካኝነት የሚከናወን ሲሆን ተመዝጋቢዎች ፈጣን አገልግሎት የሚያገኙበት አሰራር ተዘርግቷል ብለዋል። በፕሮግራሙ በቀን ከ2 ሚሊዮን በላይ መረጃዎች እየተረጋገጡ ሲሆን እስካሁን የተረጋገጠላቸው ደንበኞች ቁጥር 104 ሚሊዮን መድረሱን ገልጸዋል። ፋይዳ ሚናው ማጭበርበርን ማስቀረት ብቻ አይደለም ያሉት ዳይሬክተሩ ፈጠራንና ዘመናዊነትን የተላበሱ ተቋማትን መፍጠር እንደሆነም ገልጸዋል። በተቋማት መካከል መተማመን እንዲፈጠር እያደረገ መሆኑን በማንሳት መሶብ የአንድ ማዕከል ዲጂታል አገልግሎት በርካታ አገልግሎቶችን በአንድ ጊዜና ቦታ መስጠቱንም ጠቅሰዋል። ከፋይዳ ዲጂታል መታወቂያ ስርዓት ጋር የተሳሰሩ ተቋማት 150 መድረሳቸውን በማንሳት የምዝገባ ሽፋኑን ወደ ሁሉም የገጠሪቱ አካባቢ ለማስፋት ተጨማሪ ግዙፍ ወኪሎች ወደ ስራ እንደሚገቡም ኃላፊው አመልክተዋል። በኦሮሚያ ክልል የኢንዱስትሪዎች የማምረት አቅም 65 በመቶ መድረሱ ተገለጸ። ይህ የሆነው ባለፉት 4 ዓመታት በክልሉ በተከናወነው የኢትዮጵያ ታምርት ንቅናቄ ተግባራት ምክንያት መሆኑ ተገልጿል። የኦሮሚያ ግብርና ቢሮ በኢትዮጵያ ታምርት ንቅናቄ የተሰሩትን በመገምገምና በቀጣይ 5 ዓመታት ለማሳካት በተያዙ ግቦች ከባለድርሻ አካላት ጋር በቢሾፍቱ ከተማ ውይይት አካሂዷል። በዚህ ወቅት የክልሉ ኢንቨስትመንትና ኢንዱስትሪ ቢሮ ኃላፊ አህመድ እድሪስ የኢትዮጵያ ታምርት ንቅናቄ በክልሉና በሀገር አቀፍ ደረጃ የኢንዱስትሪዎች የማምረት አቅም ተዳክሞ በነበረበት ወቅት የተጀመረ ስራ መሆኑን አስታውሰዋል። ንቅናቄው ወደ ትግበራ ከገባ በኋላ ጥልቅ ስትራቴጂና ፖሊሲ ተቀርጾ በመተግበሩ በዘርፉ ላይ ይስተዋሉ የነበሩትን ችግሮች በመቅረፍ ውጤት ማስገኘቱን አንስተዋል። ባለሀብቶችን በመሳብ ከ158,000 ሄክታር በላይ መሬት መልማቱን ገልጸው በተኪ ምርት ከ7 ቶን በላይ ምርት በማምረት ከ2.5 ቢሊዮን ዶላር በላይ ወጪ ማስቀረቱን ጠቁመዋል። አሁን ደግሞ ወደ ውጭ ዜና ተሻገርን። በመንግስታቱ ድርጅት የሳውዲ አረቢያ አምባሳደር የጦር መሳሪያ አቅራቢዎች በሱዳን ጦርነት እያቀጣጠሉ ነው ሲሉ ወቀሱ። በተያያዘም ጦርነቱን ለመቋጨት በራሳቸው በሱዳን ህዝቦች አማካኝነት አጠቃላይ የሆነ የፖለቲካ መፍትሄ ማፈላለግ ብቸኛው መንገድ ነው ተብሏል። ሸሪፍ ኢማም ተጨማሪ ያለው በተባበሩት መንግስታት ድርጅት የሳውዲው ልዑክ አብዱልአዚዝ አልዋሲ ለጸጥታው ምክር ቤት ባቀረቡት ሐሳብ በሱዳን እየተካሄደ ላለው የእርስ በርስ ጦርነት መፍትሄው ወታደራዊ አይደለም ብለዋል። ልዑኩ እንዳስጠነቀቁት በሱዳን ውስጥ የቀጠለው ጦርነትና ለተዋጊ ወገኖች በውጭ ኃይሎች እየቀረበ ያለው የጦር መሳሪያ ድጋፍ ሰብአዊ ቀውሱን እያባባሰው ነው። ጦርነቱ ከ11 ሚሊዮን በላይ ሱዳናውያንም አፈናቅሏል። አልዋሲ ሱዳናውያን ዜጎች የተራዘመ ከባድ ፈተና እየተጋፈጡ ነው ብለዋል። በተጨማሪም የተዋጊ ወገኖች አመራሮች ጭራሽ ሰብአዊነት የማይሰማቸው ስልጣን የጠማቸው የሰዎችን ሰቆቃ ችላ ያሉ ናቸው ይላሉ። ተወካዩ ሳውዲ አረቢያ ቅድሚያ የምትሰጠው ለሱዳን መረጋጋት፣ የተኩስ አቁም ስምምነት እንዲደረግና የመንግስት ተቋማትን መጠበቅና ለሱዳን አንድነት ነው ብለዋል። አክለውም የትኛውም መፍትሄ በሱዳናውያን መካከል መሆን እንዳለበትና የሱዳንን ሉዓላዊነትና የመንግስት አስተዳደር የተከተለ ሊሆን ይገባል። አገሪቱ በሱዳን ጦርና በፈጥኖ ደራሽ ኃይል መካከል ከአፕሪል 2023 ጀምሮ በተፈጠረ ግጭት ዝግ ሆና ቆይታለች። አልዋሲ እንዳሉት በሱዳን ያለው የደህንነትና የሰብአዊ መብት ሁኔታ እያደር እንዲያሽቆለቁል ያደረገው መቆም ያጣው ጦርነትና ለጂዳ ስምምነት አለመገዛት ነው ባይ ናቸው። የጂዳ ስምምነት ሲቪሎችን ለመጠበቅ በሁለቱም በኩል ሜይ 11 ቀን 2023 የተፈረመ የጋራ ሰነድ ነው። ከቀናት በኋላ ደግሞ ለአጭር ጊዜ የተኩስ አቁምና የሰብአዊ አገልግሎት ስምምነት ተፈርሟል። ነገር ግን ተግባራዊ አልተደረገም። ቀጣይነት ያለው ወታደራዊ ዘመቻ ሁኔታውን ከማባባስና የሰዎችን ችግር ከማክፋት በዘለለ የሚፈይደው ነገር የለም። እናም ጦርነቱን ለመቋጨት በራሳቸው በሱዳን ህዝቦች አማካኝነት አጠቃላይ የሆነ የፖለቲካ መፍትሄ ማፈላለግ
ማድረግ ብቸኛው መንገድ ነው ተብሏል። አልዋሲ የጸጥታው ምክር ቤት አባላት ያለምንም መደነቃቀፍ በሁሉም የሱዳን አካባቢዎች ሰብአዊ እርዳታ እንዲደርስ አስፈላጊውን ሁሉ እርምጃ እንዲወሰድ ጥሪ አቅርበዋል። በተለይም በሺዎች የሚቆጠሩ ሱዳናውያን ሲቪሎች በግጭቱ ሳቢያ መሞታቸውና የፈጥኖ ደራሽ ኃይል የዓለምን የምግብ ፕሮግራም ኢላማ ማድረጉን አውግዘዋል። በሰሜን ኮርዶፋን የእርዳታ ምግብ የጫኑትን ተሽከርካሪዎች በድሮን ማጥቃት የሰብአዊነት መርሆችን መጣስ ነው። በኤልፋሸር የተፈጸመው ኢሰብአዊ ድርጊትና በህገወጥ መንገድ ወደ ሱዳን የሚገባ የጦር መሳሪያ ሊቆም ይገባልም ሲሉ አሳስበዋል። አልዋሲ ሴፕቴምበር 12 ቀን 2025 የቋድ አባላት ያወጡትን መግለጫ አድንቀዋል። ቋድ ዩናይትድ ስቴትስ፣ ሳውዲ አረቢያ፣ ግብፅ እና ዩናይትድ አረብ ኤሚሬት በአባልነት የሚገኙበትና በሱዳን ሰላምና መረጋጋት እንዲፈጠር የሚሰራ ጥምረት ነው። መረጃው የአረብ ኒውስ ነው። በደቡብ አፍሪካ የሚኖሩ በሺዎች የሚቆጠሩ ስደተኞች ሀገሪቱን ጥለው እየሸሹ ነው ተባለ። በደቡብ አፍሪካ በተቀሰቀሰው ከፍተኛ የውጭ ዜጎች ጥላቻና ጥቃት ምክንያት እንደ አውሮፓውያን አቆጣጠር ጁን 30 2026 ሊደረግ ከታቀደው ጸረ ስደተኞች ሰልፍ አስቀድሞ በሺዎች የሚቆጠሩ አፍሪካውያን ስደተኞች ሀገሪቱን እየለቀቁ ይገኛሉ ተብሏል። እንደ ማላዊ፣ ዚምባብዌ፣ ናይጄሪያ፣ ጋናና ሞዛምቢክ ያሉ የአፍሪካ ሀገራት መንግስታት ዜጎቻቸውን በፈቃደኝነት ወደ ሀገራቸው ለመመለስ የአውቶቡስና የሎጂስቲክስ ዝግጅት እያደረጉ ሲሆን በርካታ ስደተኞችም ከለላ ፍለጋ በየሀገሪቱ ቆንስላ ጽሕፈት ቤቶች ደጅ ላይ ተሰባስበው እንደሚገኙ ተገልጿል። ማርች ኤንድ ማርች የተባሉ የጸረ ስደተኛ አደረጃጀቶችና ቡድኖች ህገወጥ ስደተኞች በሙሉ እስከ ጁን 30 ድረስ ሀገሪቱን ለቀው እንዲወጡ በማስገደድ የራሳቸውን መጠነ ሰፊ ዘመቻ ከፍተዋል። ምንም እንኳን የተሰጠው የጊዜ ገደብ ህጋዊ ባይሆንም በተለያዩ ከተሞች በስደተኞች መኖሪያ ላይ ጥቃት ተሰንዝሯል፣ ቤቶች ተቃጥለዋል፣ ንብረት ተዘርፏል፣ እንዲሁም የሰው ህይወት ጠፍቷል። በዚህ ምክንያት ጋና በመቶዎች የሚቆጠሩ ዜጎቿን በልዩ የአየር በረራ ወደ ሀገር ቤት የመለሰች ሲሆን ማላዊ ከ5000 በላይ ሰዎችን በአውቶቡስ ለማጓጓዝ እየሰራች ነው ተብሏል። ናይጄሪያና ሞዛምቢክም በተመሳሳይ ሁኔታ ዜጎቻቸውን በማስወጣት ስራ መጠመዳቸው ታውቋል። የደቡብ አፍሪካ ፖሊስ ጁን 30 ሊደረግ የታቀደውን ሰልፍ ተከትሎ ሁከት እንዳይፈጠር 600 ሚሊዮን ራንድ የሚጠጋ በጀት መድቦ ፖሊሶችን በሙሉ አቅም እያሰማራ ይገኛል። ፕሬዚዳንት ሲሪል ራማፎሳ በህገወጥ ስደተኞች ላይ ጥብቅ የስራ ቦታ ፍተሻና ቁጥጥር እንደሚደረግ ቢገልጹም በስደተኞች ላይ የሚደረገውን ህገወጥ ጥቃትና ማስፈራሪያ ግን ኮንነዋል። በሀገሪቱ ያለው ከፍተኛ የስራ አጥነት፣ የወንጀል መስፋፋትና የኢኮኖሚ ቀውስ አንዳንድ ፖለቲከኞችና የጸረ ስደተኛ ቡድኖች ስደተኞችን ለችግሩ ዋነኛ ተጠያቂ እንዲያደርጓቸው ምክንያት ሆኗል ሲል አልጀዚራ ዘግቧል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነት ዘዘው ነበርኩ። ሰናይ ጊዜ እንዲሆንላችሁ ከወዲሁ ተመኘን።